ሰላም ጤና ይስጥልኝ። ለዛሬ ህዳር 26 ቀን 2018 ዓ.ም ያዘጋጅናቸው ዜናዎች እንደሚከተለው ይቀርባሉ። በቅድሚያ አርዕስተ ዜና። የማርበርግ ቫይረስ የሙከራ ክትባት ሊሰጥ መሆኑን ጤና ሚኒስቴር አስታወቀም። በሱዳን ኮርዳፋን ክልል ውስጥ አደገኛ ረሃብ እየተከሰተ መሆኑን የተባበሩት መንግስታት ድርጅት አስጠንቅቋል። ዲሞክራቲክ ሪፐብሊክ ኮንጎ እና ሩዋንዳ የሰላም ስምምነት መፈራረማቸው ታወቀ። የእነዚህና ሌሎች መረጃዎች እናሰማችኋለን። ላይክ፣ ሼር እና ሳብስክራይብ እያደረጋችሁ የቻናላችን ቤተሰብ ይሁኑም። አሁን ወደ ዝርዝር እናልፋለን። የሶማሊያ ጠቅላይ ሚኒስትር ለትራምፕ መልስ መስጠት አስፈላጊ አለመሆኑ ተናገሩ። ትራምፕ የሚሳደቡት እኛን ብቻ አይደለም ሲሉም ተደምጧል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ማክሰኞ ዕለት በዋይት ሀውስ የካቢኔ ስብሰባ ላይ የሶማሊያ ስደተኞች ቆሻሾች ብሎ መጥራታቸውን ተከትሎ መልስ አለመስጠት ይሻላል ሲሉ የሶማሊያ ጠቅላይ ሚኒስትር ሐምዛ አብዲ ባሬ መናገራቸው ዘ ኒውዮርክ ታይምስ ዘግቧል። ባሬ በሞቃዲሾ በተካሄደው የፈጠራ ጉባኤ ላይ በሸበሌ ቲቪ የተላለፈውን መግለጫ በተመለከተ ለተነሳው ጥያቄ ምላሽ ለመስጠት ፈቃደኛ እንዳልሆኑ በመግለጽ ትራምፕ የሚሳደበው እኛን ብቻ አይደለም፣ አንዳንድ ጊዜ ምላሽ አለመስጠት ይሻላል ብሏል። ፕሬዝደንት ትራምፕ ለካቢኔያቸው የሶማሊያ ስደተኞች በአሜሪካ እንደማይፈለጉ በመግለጽ አገሪቱን እየሸተተች ስለሆነች የሶማሊያ ስደተኞች መቀበል ሀገሪቱን በተሳሳተ መንገድ እንደሚወስድ ተናግሯል። አንዳንድ ሶማሊያውያን የመንግስታቸውን ምላሽ አለመስጠት ተችቷል። አብዱላሂ ኦማር የተባለ የሞቃዲሾ ነጋዴም የሶማሊያ መሪዎችና ፖለቲከኞች ሀገሪቱንና ብሔራዊ ጥቅማችን መጠበቅ አለባቸው። ትራምፕ ለህዝባችን ስላለው የጥላቻ ንግግር አፋቸውን ለምን ዝም አላችሁ ብሏል። በሞቃዲሾ የሚገኘው የግራፊክስ ዲዛይነር አሊ ያህያ በበኩሉም እኛ ቆሻሾች አይደለንም፣ የትራምፕ አስተያየቶች መሰረተ ቢስ ናቸው፣ በአሜሪካ ያለው የሶማሊያ ማህበረሰብ ለሀገሪቱ ከፍተኛ አስተዋጽኦ አድርጓል ሲል ተናግሯል። በሱዳን ኮርዳፋን ክልል ውስጥ አደገኛ ረሃብ እየተከሰተ መሆኑን የተባበሩት መንግስታት ድርጅት አስጠንቅቋል። ሲቪሎች እየጨመረ የመጣውን የረሃብ አደጋ እያጋጠማቸው ነው ሲልም ስጋቱ ገልጿል። የተባበሩት መንግስታት ድርጅት በሱዳን ኮርዳፋን ክልል ውስጥ ያሉ ሲቪሎች ላይ ጥቃት እየተባባሰ መምጣቱን ያስጠነቀቀው ድርጅቱም የረሃብ ሁኔታዎችን፣ ቀጣይ ከበባዎችን፣ በሲቪሎችና በእርዳታ ሰራተኞች ላይ የሚሰነዘሩ ጥቃቶችን ሪፖርት አድርጓል። የሰብአዊ ባልደረቦቻችን በኮርዳፋን ክልል ውስጥ ያሉ ሲቪሎች ጥቃት እየተባባሰ ሲሄድ እየጨመረ የመጣ አደጋ እንደሚገጥማቸው በድጋሚ እያስጠነቀቁ ነው ሲሉ የተባበሩት መንግስታት ቃል አቀባይ ስቴፈን ዱጃሪክ በኒውዮርክ ለጋዜጠኞች ተናግሯል። የሱዳን ሰብአዊነት ቡድን ቀደም ሲል በኮርዳፋን አካባቢ እየጨመረ የመጣውን ጥቃትና በበርካታ ከተሞች የቀጠለውን ከበባዎች በጠንካራ አነጋገር በማውገዝ መግለጫ ማውጣቱ ይታወሳል። ሰዎች በዱግሊና ካዱግሊ ከተሞች ውስጥ ተይዘው ከፍተኛ ችግር፣ በእንቅስቃሴ ላይ ከፍተኛ ገደቦችና አላስፈላጊ እንግሊት እየተዳረጉ መሆናቸው ዱጃሪክ ገልጿል። ዱጃሪክ በካዱልጊ ውስጥ የረሃብ ሁኔታዎችን መለየታቸውን አረጋግጧል ሲል አክሏል። በቅርብ ቀናት ውስጥ በምዕራብ ኮርዳፋን ባባኑሳ ውስጥም ቀጣይ ጥቃቶች መከሰታቸው አክሏል። የአሜሪካ ኤምባሲ በሐዋሳ የማርበርግ ቫይረስ መከሰቱን ተከትሎ ወደ ሲዳማ የሚደረግ ጉዞ ማገዱ አስታወቀም። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ህዳር 18 በሐዋሳ አዲስ የማርበርግ በሽታ ከተረጋገጠ በኋላ ለሰራተኞቹ ወደ ሲዳማ ክልል የሚደረገውን ይፋዊና የግል ጉዞ ገድበዋል። ትናንት ባወጣው የጤና ማስጠንቀቂያ ኤምባሲው ውሳኔው በከፍተኛ ጥንቃቄ እንደተወሰነ ተናግሯል። እገዳው ወደ ደቡብ ኢትዮጵያ ክልል የሚደረግ ይፋዊና የግል ጉዞ የሚገድብ ቀደም ሲል ከተደረገው እርምጃ በተጨማሪ መሆኑን ገልጿል። የጤና ጥበቃ ሚኒስትር አዲሱ ገዳይ በሽታ በሲዳማ ክልል ዋና ከተማ በሆነችው በሐዋሳ መከሰቱን አስታውቋል። ስለ ወረርሽኙ ወቅታዊ ሁኔታ በሰጡት መግለጫ የጤና ጥበቃ ሚኒስትር ዶክተር መቅደስ ዳባም ከጂንካ ከተማ የተመለሰ አንድ ግለሰብ በሐዋሳ በማርበርግ መያዙ አረጋግጧል ብሏል።
ዲሞክራቲክ ሪፐብሊክ ኮንጎ እና ሩዋንዳ የሰላም ስምምነት መፈራረማቸው ታወቀ። የሩዋንዳው ፕሬዝዳንት ፖል ካጋሜ እና የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት ፌሊክስ ቲሺሴኬዲ በዋሽንግተን ዲሲ በሁለቱ ሀገራት መካከል የተፈጠረውን ግጭት ያስቁማል የተባለም የሰላም ስምምነትና ሰፊ ቀጠናዊ የምጣኔ ሀብት ውህደት ማዕቀፍ ተፈራርመዋል። በተጨማሪም አሜሪካና ዲሞክራቲክ ኮንጎ የኢኮኖሚና የሀብት ደህንነት ለማስቀጠልና የረጅም ጊዜ ልማትን ለሁለቱም ሀገራት ጥቅም ለማጎልበት የጋራ ፍላጎት እንዳላቸው ቃል በመግባት ረጅም የስትራቴጂክ አጋርነት ስምምነት ተፈራርመዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተገኙበት የተፈረመውን ይህን የሰላም ስምምነት የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት ፌሊክስ ቲሺሴኬዲ እና የሩዋንዳው ፖል ካጋሜ አድንቋል። ዶናልድ ትራምፕ የሰላም ስምምነቱ ከተፈረመ በኋላ ለዓለም ለአፍሪካ ታላቅ ቀን ነው፣ እነዚህን ሁለቱ ሀገራት ሊኮሩበት የሚገባ ብዙ ነገር አላቸው ብሏል። ፕሬዝዳንት ካጋሜ በበኩላቸው ፕሬዝዳንት ትራምፕን ለማንም የማያዳሉ መሪ በማለት ሰላም ለማምጣት ያለውን እድል ወዲያውኑ የሚጠቀሙ ናቸው ብሏቸዋል። ባለፈው ዓመት ሰኔ ወር ላይ በሁለቱ ሀገራት የውጭ ጉዳይ ሚኒስትሮች መካከል ስምምነት ተፈርሞ ነበር። ነገር ግን ስምምነቱ ወዲያውኑ የፈረሰ ሲሆን ለዚህም ሁለቱ ሀገራት አንዳቸው ሌላኛቸውን ከሷል። ከስምምነቱ በፊት በማዕድን ሀብት በበለጸገው የምስራቅ ኮንጎ በመንግስትና በሩዋንዳ ይደገፋል በሚባለው አማጺ መካከል የሚካሄደውን ውጊያ ተጠናክሮ ቀጥሎ ነበር። ትራምፕ ሀገራቸው ከሁለቱም ሀገራት ጋር ወሳኝ የሆኑ ማዕድናትን ለመጠቀም የሚያስችል አዳዲስ የእድል በሮችን የሚከፍት የተባለ ስምምነት መፈራረማቸው ተናግሯል። የሰላም ስምምነቱ ለ10 ዓመታት በቀጠናው ሲካሄድ የቆየው ጦርነት እንዲቆምና ቋሚ የተኩስ አቁም እንዲደርስ፣ አማጽያን ትጥቃቸው እንዲፈቱ፣ የተፈናቀሉ ነዋሪዎች ወደ መኖሪያ አካባቢዎቹ እንዲመለሱ እንዲሁም አዲስ የኢኮኖሚ ብልጽግና ማዕቀፍን የያዘ መሆኑን ትራምፕ በሰላም ስምምነቱ ወቅት ተናግሯል። ትራምፕ በሁለቱ መሪዎች ላይ ጠንካራ እምነት አለኝ ያሉ ሲሆን ይህንን የገባነውን ቃል እንጠብቃለን ብለዋል ሲል ቢቢሲ ዘግቧል። የማርበርግ ቫይረስ የሙከራ ክትባት ሊሰጥ መሆኑ ጤና ሚኒስቴር አስታወቀም። የማርበርግ ቫይረስ ምላሽን ለማሳደግ የሚረዳ የሙከራ ክትባት ለተጋላጭ የማህበረሰብ ክፍሎች ሊሰጥ መሆኑን የጤና ሚኒስቴር አስታውቋል። ክትባቱ ከህዳር 29 ቀን ጀምሮ መሰጠት የሚጀምር ሲሆን የጤና ባለሙያዎችና ከፍተኛ ተጋላጭ ለሆኑ ቡድኖች ቅድሚያ የሚሰጥ መሆኑን የጤና ሚኒስትር ዶክተር መቅደስ ዳባ ተናግሯል። ለዚህም የማርበርግ ቫይረስ ምላሽ ለመስጠት የሚያደርጉን ጥረት የሚደግፍ 2500 የማርበርግ ቫይረስ ሙከራ ክትባት ከአሜሪካ መንግስት በድጋፍ የተገኘ መሆኑን ሚኒስትሩ አስታውቋል። ክትባቱ በአርማወር ሃንሰን የምርምር ተቋም በሚመራ ፈጣን የደረጃ 2 ክሊኒካዊ ሙከራ ተደርጎለት ጥቅም ላይ እንደሚውል ነው የጤና ሚኒስትሯ ዶክተር መቅደስ ዳባ የገለጹት። ጤና ሚኒስቴር ወረርሽኙ ለመግታት ከሚመለከታቸው ባለድርሻ አካላት ጋር በመሆን የምላሽ አሰጣጡን አጠናክሮ የቀጠለ መሆኑን የገለጹት ዶክተር መቅደስ ለዚህም የቅኝትና ቁጥጥር ስራውን ማጠናከር፣ የጤና ባለሙያዎችና ጤና ሰራተኞች ጨምሮ ተጋላጭ የሆኑትን በመጠበቅ ላይ ትኩረት በማድረግ የመከላከል ስራው አጠናክሮ መቀጠል አስፈላጊ መሆኑን አመልክቷል። የተከበራችሁ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህ መስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቀን።